ከወደድካት አብራችሁ ቀጥሉ፣ ካልወደድካት ላይፏን ትቀጥል። ይህንን ነገር መጠየቄም በግልጽ ተናገረ እኮ። እኔ ምናልባት ካልገባችሁ አሁን እኔ በምሳሌም ሆነ በምንም ልነግራችሁ የሚችለው ነገር አለ። አንድ ሰውን ልትወድ ትችላለህ። ያንን ሰው ወደድክ ማለት ደግሞ የትዳር አጋርህ ወይ ደግሞ ሚስትህ ሆኖ ይቀጥላል ማለት አይደለም ማለት ነው። አንተ ማነክ እንደዚህ እንድታወራ እንደዚህ እንትን እንድትል ያደረገ? የሩታ ውሽማ ነህ አንተ። የሩታ ውሽማዎች ግን ኬት ነው የምትመጡት? በጣም ብዛታችሁ እኔ ግርም ያለኝ ጋይስ፣ የታዘባችሁ ሰዎች አላችሁ የእውነት ማለት ነው። አብርሃም አንድ ሴት ኤርሜላ ብቻ ነው ከኤርሜላ ጋር ብቻ ነው ያኔ እሷም ፍቅረኛው ስለሆነች ነው። የሩታ ጀለሲዎች ብዛታቸው ውሽማው ዳኒ ምድርሹ በጣም ብዙ ናቸው። እና እንደዚህ አይነት ሴት ሲጀመር አብርሃም አይፈልግም። ለምን እንደዚህ ትቃጠያለሽ ምናምን እንዴት አልቃጠልም? እንደዚህ አይነት በጣም ከብዙ ወንዶች ጋር ተከበባ ያለች ሴት ምን ሰራለች አለች ለአብርሃም? ከልጄ የሚበልጥብኝ ነገር የለም ማለት አብርሃም ከሩታ ጋር እኖራለሁ ማለት አይደለም። ከልጄ የሚበልጥብኝ ነገር የለም ማለት አሁን ለምሳሌ እያለ አያድርገውና ኖርማሊ እኔ ራሴ ላይ ምሳሌ አልሰጥም፣ ይቅርታ አድርጉልኝ። ራሴ ላይ ምሳሌ አልሰጥም፣ ግን የሆነ ሰው ማለት ነው ቤተሰብ የሆነ ሰው ባሏ እየቀጠቀጣት ምናምን ግን ከልጅ አይበልጥብኝም ብላ ከዛ ሰው ጋር አትኖርም። ዲስሪስፔክት እያደረጋት ምናምን ከዛ ሰው ልጇን ትወዳለች፣ ግን ከዛ ሰው ጋር አትኖርም። አብርሃም ደግሞ ሩታ ከዳኒ ጋር ሆና ናቀጠር ልጅህን ያስ ስንት ነገር ስትለው የነበረች ስንት ነገር ስትለው ስታዋርዶ በሰዎች ፊት ያላከበረችው ያዋረደችውን ሴት አብርሃም ከሷ ጋር ሊሆን አይችልም። ኦኬ ከኤርሜላ ጋር ይለያያሉ ምናምን ብላችሁ የምታስቡ ሰዎች አይ ዶንት ኖ እሱ ምን እንደሚከሰት እኔ እውነት ለመናገር ጊዜ የሚፈታው ነገር ነው። እኔ አሁን እንደዚህ አይደለም፣ ግን የሄርሜላ ልብ ሄርሜላ በየቀኑ የምታለቅሰው እንባ ያሳዝነኛል፣ በጣም ያሳዝነኛል፣ በጣም ማለት ነው። አፈቀረችው እንጂ ምንም አላደረገችም አብርሃም ማለት ነው። ኦፍ ኮርስ አብርሃምም ይወዳታል። ብዙ ሰዎች ትመቸኛለች ምናምን አለ ሌላ ነገር ነው ምናምን ምን አልክ? ስንት ነገር አብሮ ሲሆኑ የነበረው ስለምትመቸው ብቻ ነው አይደል? ለነጋ አይፈልጋትም። ኤርሜላን ትመቸኛለች ማለት ምን ማለት ነው? የሆነ ሰው እኮ ስለተመቸህ ነው የምታወራው፣ ካልተመቸህ ልታወራውም አልችልም። እና ትናንትና አብርሃም ሲናገር የነበረው እኔ ሩታንም አልጠላትም ማለት ሰውን ለምሳሌ እኔ አሁን ሩታን ጠላትሽ ናት እንደ ምናምን የምትሉኛል። ሩታ ጠላት አይደለችም፣ ግን የምታደርገው ነገር ልክ አይደለም፣ አልወድም። በቃ ተግባሯን እጸየፋለሁ። አብርሃምም ደግሞ የሩታ የምታደርገውን ኤቭሪቲንግ በጣም ነው የሚጠላ። ምክንያቱም አታከብረውም፣ ምን አትለው። ገባሽ? ሄርሜላ ደግሞ በጣም እኔ ለምሳሌ የሚያከብረኝ ሰው የሚወደኝ ሰው ይሄ ነው መልካም ነገር ስለሆነ በራሴ ምሳሌ ሰጣለሁ። የሚወደኝ የሚያከብረኝ የሚያፈቅረኝ ትቀልዳላችሁ እንዴ? ክብርም ፍቅርም ኤቭሪቲንግ የተሟላ ማን ይጠላል ታዲያ? ሄርሜላማ ወርቅ ናት፣ ወርቅ አስረግጬ ነው የምነግርሽ ማለት ነው። የሄርሜላ ጥላት ትቃጣያለሽ። ሄርሜላ ወርቅ ናት። ቆንጅናዋ ብቲ አነጋገሯ ብቲ ምን ብቲ አስተዋይ ሴት ናት። እንደፈለገች ሩታ አንዴ ለመምታት ሰው ላይ እጇን ታነሳለች ምናምን እንደወንድ ያደርጋታል። አንዴ በቃ እንደሆነ አካባቢ ሰፈር ሰው ያደርጋታል። ሄርሜላ እንደዛ አይነት ሰው አይደለችም። ኦኬ ሁሉ ነገር በተረጋጋ መንፈስ ነው። ያው ሴት ልጅ ደግሞ እንባዋ ነው ጉልበቷ። ያው እንባዋ ታለቅሳለች አብርሃምን ስለምትወደው ማለት ነው። እናም ደግሞ ያው ብዙ ነገር ነግሯታል። እኔ አውርቻት ነበር። ሄርሜላ በጣም ብዙ ነገር ነግሯታል። ሄርሜላ አብርሃም ማለት ነው በጣም ብዙ ነገር አውርተውታል። ኦኬ ብዙ ነገር ታውቃለች እንዴት እንደሆነ። ምናልባት እንኳን ሩታ እንኳን አሸንፋ ሲጀመር የሚሸነፍም አይመስለኝም ቢሆን እንኳን አብርሃም ሄርሜላ የምታውቀው ነገር ስላለ በጣም ነው የምታዝንለት። ለአብርሃም በጣም ነው የምታዝንለት። ገባችሁ?
ድንጋይ ራሱላ አይገባችሁም። ሲጀምር እናንተ አይገባችሁ። ይብዛልኝ ውድ ሀገሬ ልጆች፣ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ፣ ፈጣሪ ይመስገን። እናንተም ደህና እንደሆነ ተስፋ አደርጋለሁ። ሰላማችሁ እንደ ሰማይ ከዋክብት እንደ ምድር አሸዋ ብዝት ትርፍርፍ ይበልልኝ ውድ ሀገሬ ልጆች፣ ኢትዮጵያውያን፣ ኤርትራውያን፣ የሰው ልጅ በሙሉ እግዚአብሔር አምላክ ከክፉ ነገር ሁሉ ይጠብቃችሁ። እወዳችኋለሁ፣ አከብራችኋለሁ ሁላችሁንም ማለት ነው። ፕሊዝ ሁላችሁም ደግሞ ሰብስክራይብ፣ ኮሜንት፣ ሼር ማድረግ እንዳትረሱ። የፈለጋችሁትን ጻፉ ኮሜንት ላይ እንደፈለጋችሁ እንትናችሁን ተናገሩ። ምክንያቱም የምትጽፉት ነገር እናንተን ነው የሚገልጸው። ምንድነው ጀመና ቢገለፍል ራሱን ነው የሚያበላሸው። የሆነ ሰው ኮሜንትን ቢጽፍ የአንተን ፐርሰናሊቲ ነው እዛ ጋር የሚታየው እንጂ እኔን አይመለከተኝም። ሁሉም ሰው የተለያየ አስተሳሰብ ስላለው ማለት ነው። ቤተሰቦቼ ተረድታችሁኛል? አዎ። እና አመሰግናለሁ፣ ወዳችኋለሁ። ኮሜንት መልካምም ጻፉ፣ ክፉም ጻፉ። የዳኒ ማን ነው የአብርሃምም ደጋፊ ሆኑ፣ የሩታም ደጋፊ ሆኑ። እወዳችኋለሁ። የበለጠም ወዶ የማከብረው ግን የማን ደጋፊ ነው? የአብርሃምና ሄርሜላ ውድድ ነው ማድረጋችሁ። አይ ላቭ ዩ ሶ ማች። ሰብስክራይብ ስለምታደርጉልኝ፣ ሼር ስለምታደርጉልኝ፣ ስለምታበረታቱኝ በሙሉ ሁላችሁንም በጣም ነው የማመሰግነው። በጣም 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 ኑሩልኝ። እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ከሌሊቱ በኢትዮጵያ 6 ሰዓት ላይ ጠብቁኝ። ቪዲዮውን እስከ መጨረሻ ድረስ እዩ። አመሰግናለሁ። የሩታ ጀለሴዎች አይገባችሁም። እንዴት ይገባችኋል እናንተ? ትዳር ይላሉ ደግሞ። ይሄን ትዳር ነው የምታወሪ? ወጪ ከዚህ ትዳር እንደዚህ አይነት ትዳር አለ እንዴ? የተምታታባችሁ ይመስለኛል። አንድ የምነግርህ ነገር አብርሃም ሄርሜላን ያገባታል። ነግርህ ነገር ቢኖር እናንተ ሩታና አብርሃም እንደ አዲስ ተንበርክኮ ቀለበት ሲያደርግላትና አጨብጭባችሁ እናንተ ደግሞ ስትድሯት በአይኔ የማይበግ ደግሞ ጊዜ ደግሞ ቅርብ ነው። አጨብጭባችሁ እንደምትሉት ከሁለታችን ያልነው ቃል መች እንደሚፈጸም እንያ ችግር የለውም። እውነቱን ነው። ከሁለታችሁ አሁን ብሩኬ አብርሃምና ሄርሜላ ይገባሉ ብለሃል። ይሄኛው ደግሞ ስሙን አላውቅም። ባይዞ እሱም የሩታ ውሹማ ማለት ነው። ውሹማ ይሁን አይ ዶንት ኖ ጋይስ፣ እኔ አይ ዶንት ኖ። በጣም ብዙ ውሹማ አለ። ዳኒ እንትና አላውቅም። በጣም ብዙ ቁጥር ስላላችሁ አላውቅም። ሶሪ። የማን እንደሚፈጸም እናያለን። ኦኬ፣ እናያለን። እድሜ ይስጠን አልክ። ሄርሜላ ማነው ሩታና አብርሃም እንደ አዲስ ይገባሉ? ጭራሽ ውይ! ሲያምርክ አይቀርም። ሩታና አብርሃም ይገባሉ። አብርሃም ከልጅ የሚበልጥብኝ ነገር ምንም የለም አለ። ያንን ስላለ ከሩታ ጋር አብርሃም ይሆናል ማለት ነው። ይሆናል እንደዛ ብለህ ነው የምታስበው አንተ? ደግሞ ምን ይመስላል? በእናታችሁ ምን ይመስላል? እንደዚህ አይነት ውሹማ ዘጊ ሲያስጠላ፣ በጣም ያስጠላ። ምን ለመናገር ማለት ነው። ሄርሜላ ስታለቅስ ምናምን ሳይ ትናንትና ላይ ዩቲዩብ ነበረ ቪዲዮም። ያው ጋይስ በጣም ቢዚ ነኝ፣ እውነት ለመናገር በጣም ቢዚ ነኝ፣ ግን አላየሁትም። በጣም ብዙ ሰዎች ደግሞ የስራቱ 2 ከሌሊት 6 ሰዓት ከምናምን ላይ የምለቀው ላይ በጣም ኮሜንት ብዙ ጽፋችሁልኛል። ሙሉውን አዳምጫለሁ። እሺ ቤተሰቦቼ አመሰግናለሁ። እና ሄርሜላ በጣም ነው ያሳዘነችኝ። እኔ የእውነት ለመናገር እንዴት ምን አይነት ስሜት ተሰምቷት እንደምታለቅስ አይ አንደርስታንድ፣ ይገባኛል። ገባችሁ? እንደዚህ ትናንትና ያልኩትን ነገር አብርሃም በማመለቱ ብቻ ያስከፋል፣ ያስለቅሳል። እኔ ራሱ ያንን ቪዲዮ ሳይ ያልቅሻለሁ። እውነት ለመናገር ግን ምንም ማድረግ አንችልም። አንዳንድ ሰው እኔ የሆነ ጊዜ ትዝ ይለኛል ጋይስ፣ ማለት በመልካም ነገር እኮ ነው እና ቾኩዬ ወሬውን አጣጥሜ ማውራት ሲኖርብኝ አጣጥሜ ማለት አስመስዬ ሳይሆን አጣጥሜ አይደለም የሚባለው፣ ምንድን ነው የሚባለው? ምርጥ አድርጌው ማውራት የሚቻል እንዴት ነው? ኩል አድርጋችሁ የሆነ ወሬ ጽድት አድርጋችሁ የምታወሩት ወሬ የለም ሰውን ለማስረዳት በጣም ብዙ ነገር። አንዳንድ ሰው ጥር አድርጎ የሆነ የሚያወራ ነገር አለ እና እንደዛ አይነት ነገር ለማስረዳት ሞክሮ ነው። አብርሃምም እንደዛ አይነት ንግግር የተናገረ ብዬ ነው ማስበው። እስካሁን የሰማነው ነገር የለም። አይ ሆፕ ዛሬ ጥሩ ነገር እንሰማለን ብዬ ተስፋ አረጋለሁ። እኔ የእውነት ማለት ነው በቃ እኔ ማየት የምፈልገው እቺ ሩታ የምትባለው ሴትዮዋ
እንደተናደደች ነው። አብርሃም ማነው ሩታ ሌላ ሰው አግብታ ሉሌ ሌላ ወንድም ከሌላ አባት ወንድም ምን አገ ታዲያ ከማታከብሩት ሴት ጋር ሆኖ ለልጁ ሲል እንዲኖር ነው እንዴ? ማን የፈረደው ይሄንን ፍርድ? እንደዛማ ቢሆን ማንም ባልተፋታ ነበረ። ማንም እናትም ሆነ አባት ማለት ነው አይዶን አባት እንኳን እኔ አብርሃም በጣም ኩል የሆነ ሰው ምርጥ የሆነ ሰው ስለሆነ ነው። ግን አብዛኛው ኢትዮጵያ ውስጥ ያሉ የሚፋቱት ሰዎች እንደዛ አይነት አንድ ማቃት ሴት አለች። በነገራችን ላይ የእውነት ማለት ነው ጌታን ማቃት ሴት አለች። ሪል የሆነ እንትን ልንገራችሁ እኔ ከሌላ እውነት ስነግራችሁ ማለት ነው ከሌላ አባት ወልድ ከመወልድ እና ነጭ ያገባች ሴት ናት እና ከሌላ አባት ማለት ሌላ አባት ከሌላ ማለት ተፋታለች። ኦልሬዲ ተፋቷል። ግን በቃ እኔ የሱን ልጅ ማሳደግ ይሻለኛል ብላ አንዲት እናት ማለት እኔ ማቃት የእውነት አውቃታለሁና እናወራለን። ከልጇ አባት የወለደች ሴት አለች። ያው አንዳንድ ሰው ከዚህም ከመወልድ ምናምን እንደ ሩታ አይነቷ ሴት አይደለችም። በጣም ስነ ስርዓት ያላት ሴት ያውም ደግሞ እሱም ጥሩ ሰው ስለሆነ እና እኔ ማውቀዋለሁኝ እና እሱ እንኳን በጣም በብዙ ነገር ልጆቹን ትሪት ስለሚያደርግ ምናምን ነገር ነው እሷም ያንን ያደረገችው። በጣም ደስ ይላል እንደዛ ሆነን ለመናገር እኔም ነግራቸዋለሁ። እኔ ትናንትና ደጋግሜ ነግራቸዋለሁ። ሩታና አብርሃም መጀመሪያ ባይለያዩ እንደዚህ አይነት ነገር ባይፈጠር ይሄ ሁሉ ዲስፔክት በህዝብ ፊት ባይፈጠር አብርሃምና ሩታ ይለያዩ ከሚሉ ሰዎች ወገን አይደለሁኝም እኔ። ኦኬ ግን ደግሞ የሆነ ነገር ከተፈጠረ በጣም ብዙ ሲጀመር ሩታ አትወዶም ጋይስ። የእውነት እንዴት ብዬ ልንገራችሁ? እንዴት ላስረዳችሁ? ደከመኝ እኮ እንዴት ላስረዳችሁ? ምክንያቱም ለምን ታውቃላችሁ? ሩታ እሺ ቆይ ጥያቄ ጠይቃችሁ። ሩታ ያኔ አብርሃም ማነው እሷ አርጉዝ ሆና ምናምን የሆነው ነገር ትራሳለች ብላችሁ ታስባላችሁ? እና እንዴት ነው የምታስቡት እናንተ? እሷ አሁንም አብርሃም ላይ ልትጫወት ብቻና ከርሜላ ልትለየው ነው ይሄንን ድራማ የምትጫወተው እንጂ አብርሃም ፈልጋ አይደለም። የእውነት ስነግራችሁ ማለት ነው። እና ይሄ ነው አንዳንድ ሰዎች እንደዚህ ናቸው። እውነት ለመናገር ትክክለኛ ውሳኔ የወሰነችው ያቺ ሴት ብዬ ነው የማስበው። ምክንያቱም ከአንድ አባት እኔ በጣም እግዚአብሔር ይቅርታ አድርጉልኝና ማለት ማርያምን የእውነት ሲሪየስ ነገር ስነግራችሁ እኔ ከተለያየ አባት ምናምን ደስ አይለኝም። እውነት ለመናገር እግዚአብሔር በሚያውቀው ብዙም ደስ አይለኝም፣ ያስጠላኛል፣ አልወድም። እግዚአብሔር ይመስገን እና ባይሆን ጥሩ ነው፣ ግን ምንም ማድረግ አይቻልም፣ ሆኗል። ስለዚህ እኛ የምንፈልገው አሁን ያው ካየነው አንጻር ነው ይሄንን የምንለው። በነገራችን ላይ ካየነው አንጻር ነው ሩታ አብርሃምን ዲስሪስፔክት ስታደርገው ስትሰርበው ከዳኒ ጋር ሆነ እኔ ማለት ነው ልንገራችሁ፣ እኔ በፍጹም ከሌላ ሰው ጋር ሆኜ ባሌን ዲስሪስፔክት አላደርግም። የፈለገ እጣላለሁ ምንድነው የሚባለው አባባል አለ፣ ስትጣሉ እንደምትታረቁ ሆናችሁ ተጣሉ የሚባል ማለት ነው። ኦኬ እንደዛ ከገባሽ ገባሽ፣ ካልገባሽ ደግሞ በጥብጫ አላጠጣሽ፣ የራስሽ ጉዳይ። ኦኬ